ችግር የፈጠራ እናት ናት ይባላል። መቼም የተቸገረ የማይሞክረው የማይደፍረው የማይሰራው ነገር የለም። ሙከራውም ፍሬ ማፍራቱ የአቢጃታ ሻላ ሶዳሽ አክሲዮን ማህበርም ህልውናውን የሚፈታተን ሰራተኞቹን የሚበትን ተቋምን የሚያፈርስ ክፉ ቀን ጋር ሲጋፈጥ አማራጩ የማይሞከረውን መሞከር የማይደፈረውን መድፈር ነበረበት። አክሲዮኑ እንደ ዘንድሮ በአቢጃታ ሐይቅ የውሃ ሙሌት ተፈትኖ አያውቅም። በዚህም የኤሌክትሪክ መቆጣጠሪያ ጣቢያው በውሃ ተጥለቅልቋል። የኤሌክትሪክ ምሰሶቹም ተውጠዋል። በእንቅርት ላይ ጆሮ ደግፍ እንዲሉ በንፋስ ምሰሶዎች ወድቀዋል። ኃይለኛ ነፋስ መጥቶ ይሄን በሙሉ ጠራርጎ ፖሎቹን እስከ 18-19 ፖል ወድቆ ነበር። ውሃ ውስጥ የነበረው እንደው እዚህ ደረቅ መሬት ላይ ያለው ችግር አልነበረው። ከዛ ኤሌክትሪክ ተቋረጠ። ፓምፕ ማድረግ ቆመ። ፓምፕ ማድረግ ከቆመ ደግሞ እዛ ኩሬ የገባው ውሃ ይደርቃል። እንደገና ወደ ምርትነት ደረጃ የተቀየረው ምን ይሆናል? ወደ ጨውነት ደረጃ ይቀየራል። ጨው ከፍተኛ ከሆነ ያ ምርት ምንም ዋጋ የለውም። በዚህ ለያዥ ለገናሽ ባስቸገረ ተግዳሮት ምክንያት ድርጅቱ ከአቢጃታ ሐይቅ የሶዳሽ እየወጣ ለጠርሙስ ብርጭቆ፣ ለንጽህና መጠበቂያ ድርጅቶች የሚያቀርበው ግብአትነት ላይ አደጋን አንዣበበ። ኖርማሊ ውሃ በጣም ጨምሯል። ውሃ ሲጨምር ምን አረጋል? ማዕበል ይኖራል። ከዚህ በፊት ውሃ አነስተኛ ሌቭል ስለሆነ ማዕበሉ በትንሹ ነው እንትን የሚለው። አሁን ግን በውሃ ሌቭሉን በጣም ስለጨመረ ማዕበሉ በጣም ከፍተኛ ነው አለው። ያ ማለት ሲወዛወዝ እንጨቶቹን ከንፋሱ ጋር ይዞ እንትን የሚያደርግ እንትን አለው። ሁለተኛ ደግሞ መሬቱ ጨዋማ ስለሆነ ይሄ እንጨት ፖሉን ይበላል። ያ ተጽዕኖ አለው ነው። ድርጅቱ የኤሌክትሪክ ኃይል አቅርቦት እንዲመለስ መሬት አንቅራ የተፋችውን ንፋስ የጋፋቸውን ምሰሶች ከውሃ አስማምቶ ማቆም ነበረበት። ችግሩ እንዴት ውሃ ላይ ምሰሶ ማቆም ይቻላል? ሊያውም ጨዋማ በየጊዜው መጠኑ ለሚጨምር ጥልቅና ጭቃማ ሐይቅ። ውሃ ውስጥ ጉድጓድ ቆፍሮ ማብራት ማምጣት መቻል፣ ፖል መትከል መቻል በጣም ቻሌንጅ ነበር። ይሄ የብረት ፖልን 2 ጊዜ ነው የተተከለው። አይታችሁ እንደሆነ እዛ ጋር 2 ጊዜ ነው። መሬት ውስጥ የተቀበረው አለ። መሬት ውስጥ ጫፉን አሹለው ወደ 1 ወደ 6 ሜትር ወደ ውሃ ውስጥ ገብቷል። በምንድነው በመዶሻ እየተመታ እንደገና ደግሞ ከላይ ያለው ፖል በዛ ውስጥ ይጠለቃል። በዛኛው ላይ እንዲጠልቅ ተደርጎ ነው መጀመሪያ እሱ ይጠለቃል። ያ ሁሉ በምንድነው በሰው ጫንቃ ነው 6ቱን ለመትከል ከ10 ቀን በላይ ያውም ቁጥር ስፍር የሌለው ሰራተኛ እየተሸከመ ወደ 4 ፖል በ6 ሜትር 60 ሜትር ስፓን ነው ቆሙት። ሁለተኛው 5 እና 6 ደግሞ 77 ሜትር ስፓን ነው እና አጠቃላይ እስከዚህ ወደ 530 ይሆናል። ውሃው የጊዜ እየመጣ ስለሆነ ኖርማሊ ስናቆሙ እንጨት ፖሉ ጫፍ ነበረ። አሁን ግን ካቆምን መስመሩን ካገኘ ወዲህ እሱንም አስገብቶታል። አጠቃላይ ወደ 530 ሜትር ይሆናል። ፖሉ መጠኑ ስቲል ፖሉ 6 ነው። ሌላው እንጨት ፖሉ 1 ነው። እኛ ከ15 ዓመት ጋራንቲ ይኖራል ብለን ነው የምናስበው። የአቢጃታ ሻላ ሶዳሽ አክሲዮን ማህበርም የኃይል መቆራረጥን ለማስቀረት ብዙ ፈተናዎችንና ወጪዎችን አውጥቷል። ቻሌንጁ ብዙ ነው። ብዙ ወጪ አድርገናል። የዚህ የኤሌክትሪክ ፓርቱ እነዚህን 6 ፖሎቹን በኤሌክትሪክ በይዶ ቆርጦ አስተካክሎ አጓጉዞ ከሌበር ኮስት ጋር አንድ ላይ ወደ 450 ሺህ ብር የሚጠጋ ወጪ አውጥተናል ማለት ነው። ልፋታቸውን አምላክ ቆጥሮ ኢንቨስትመንታቸውን ባርኮ የድርጅቱ ባለቤቶች ውሃ ላይ ምሰሶ ካቆሙ በኋላ የኤሌክትሪክ አቅርቦቱ የትንግርት ያህል ያደንቁታል፣ የብርቅ ያህል ይመለከቱታል፣ ዳግም የመወለድ ያህል ያስፈነጥዛቸዋል። ከተጠገነ በኋላ ሲመጣ ከዚህ በፊት ኤሌክትሪክ አግኝተን እንደማናውቅ እንደ አዲስ አድርገን ነው ያየነው። ባይገርሚ እድሜውን ሙሉ ድርጅቱ ኤሌክትሪክ ሲጠቀም ነው የቆየው። ግን ከዚህ ከጥገና በኋላ ኤሌክትሪክ ሲመጣ አዲስ ኤሌክትሪክ ኃይል ተዘርግቶ እንደተገኘ ነው። ሰራተኛውም እኛ ራሳችን እንደ ማኔጅመንትም አይቻልም ብለን ነው ያሰብነው። አሁን እያገኘን ያለነው የኤሌክትሪክ አገልግሎት እኔ ከግምት በላይ ነው። በቃ ቀደም ሲል ኤሌክትሪክ ተጠቃሚ እንዳልሆንን ነው አሁን ገና እንደ ጀማሪ አድርገን ነው እኛ የምንቆጥረው።
ኤሌክትሪክ አሁን ከመጣበት ጊዜ ጀምሮ ፋብሪካውም ተነስቷል፣ ማንቀሳቀስ ጀምረናል እና እጅግ በጣም ኤሌክትሪክን ከምንም በላይ ከፍ አድርገን የምናይበት በዚህ ስራ ላይ የተባበሩትን የመብራት ኃይል ሰራተኞችንም ኃይል በመስጠት ገብተው ኤሲ በመዘርጋት ለተባበሩን ሁሉ ትልቅ ምስጋና ላቅ ያለ ምስጋና እናቀርባለን። በእውነት ለአቢጃታ ሶዳ አሽ ሰራተኞች የመብራት መጥፋት የኤሌክትሪክ አገልግሎትን ለወቀሳ የሚያበቃ አይደለም፣ ልክ እንደ አገልግሎቱ መፍትሄ የሚፈልጉለት ችግር እንጂ። ሌሎችም ተቋማት ከነሱ እንዲማሩ ምክራቸውን እንዲህ ሲሉ ይለግሳሉ። ይቻላል የሚለው ነገር ይዘው መጥተው ሲቻል በአይኔ ያየውበት ነው። የማይቻል ተብሎ ውሃ ውስጥ ጉድጓድ ቆፍሮ ኤሌክትሪክን ማምጣት መቻል ማለት ይሄ ከመሞከር የመጣ ነው፣ ከትጋት የመጣ ነው፣ ጠንክሮ ከመስራት የመጣ ነው። እንደዚህ ሌሎቹም ምንድነው አይቻልም ብሎ ከሚሉ በራሳቸው አቅም ጥረት እያደረጉ የሌላውን ድጋፍ ወደ ሌላው መጮህ አለባቸው። መብራት ተቆርጦ ቢያንስ ለአንድ ወር እስከ አንድ ወር ሊደርሱ ነበርና እኛ ገመድ ማወጣር ከላይ ወተን በስታፍ ወተን በኮንክሪት ስታፍ ወተን ከላይ ሰቀል ነው ወጣር ነው በቃ ያለ ምንም እንትን ፍራቻ ማለት ነው። እነሱ ጀልባ ያው እንደ ትላንት እናንተ እንዳያችሁ ጀልባ ይገፉልን እዛ በየቦታ ሁለት እንትን ነበር። አንዱ እንደውም በባርሜል የተሰራ ጀልባ አይታቻሉ። በሁለት ቲም አንዱ ፖል ላይ ሲሄድ እንደዛ እነሱ ይገፉልን ይዞልን ማለት ነው። እንደዛ ይወጣል። ይሄን ሰርተን እንግዲህ ማብራት እንዲያገኝ ተደረገና ማብራት ሲያገኝ ደግሞ እኛም ደስ ብሎናል። በጣም ደስ ብሎን እነሱም ደስ ብሏቸዋልና ይሄ ጥሩ ነገር ነው። በጣም እውቅና ነገር ብሰጣቸው ለነሱ ደስ ይለኛል።